ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችንን ካሁን ሰዓት ጀምሮ ወደ እናንተ ያደረስን ቆይታ እናደርጋለን። ለዛሬ ዕለተ ሐሙስ ጥቅምት 6 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ያደረስን ቆይታ እናደርጋለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ እንደዚሁም የካሜራ ባለሙያዎቻችን ኦብሳ ሱራና ዮናስ ወልዳዋሪያ ከኛ ጋር ቆይታ የሚያደርጉ ይሆናል። አብራችኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ አትሌቲክስን ቀዳሚ እናደርጋለን። በ43ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ የውድድር መድረክ ላይ ለሚሳተፉ ክልሎች፣ ከተማ አስተዳደሮችና በግል ውድድራቸውን ለሚያደርጉ እንደዚሁ የኢትዮጵያ አትሌቲክስ ፌዴሬሽን የውድድሩ ባለቤት እንደሆነ ይታወቃልና በቀጣይ በሚደረገው የውድድር መድረክ ላይ ለመሳተፍ ተከታዩን የምዝገባ ሁኔታ እንድታከናውኑ ስፖርተኞች እንደዚሁ መልእክቱንና ጥሪውን አስተላልፈዋል ማለት ነው። ውድድሩ እንግዲህ ህዳር 7 2018 ዓመተ ምህረት በአዲስ አበባ ጃን ሜዳ እንደዚሁ እንደሚከናወን ተገልጿል ማለት ነው። በዚህ የውድድር መድረክ ላይ በ6 ኪሎ ሜትር ወጣት ሴቶች፣ በ8 ኪሎ ሜትር ወጣት ወንዶች፣ በ10 ኪሎ ሜትር አዋቂ ሴቶች እና ድብልቅ ሪሌ ተሳታፊዎች ከጥቅምት 10 እስከ ህዳር 1 2018 ዓመተ ምህረት ድረስ ዞትር ከሰኞ እስከ አርብ ድረስ ብቻ የኢትዮጵያ አትሌቲክስ ፌዴሬሽን በሚገኝበት ጉርድ ሾላ ህንፃ ላይ በመሄድ ምዝገባችሁን እንድታከናውኑ ብር 30 የኢትዮጵያ ብር እየከፈላችሁ እንደዚሁ እንድትመዘገቡ እንደዚሁ ጥሪውን አስተላልፏል ማለት ነው። በዚህ ውድድር መድረክ ላይ እንግዲህ ትልልቅ አትሌቶች የተገኙበት የውድድር መድረክ እንደሆነ ይታወቃል። አንጋፋዎቹን ጨምሮ ማለት ነው። በተለይ ለአዲስ መጪ አትሌቶች ደግሞ ገድ ያለው የውድድር መድረክ እንደሆነ የተገለጸ ነው የሚገኘውና ብዙዎች የጃን ሜዳን ሀገር አቋራጭ ትልቅ ቤንችማርክ እንደሆናቸውና ወደ ከፍታው እንዲወጡ እንዳስቻላቸው የመጀመሪያ ውድድራቸው እንደሆነም እንደዚሁ ሲጠቅሱ እንደነበረ እናስታውሳለን። እንደነ ቀነኒሳ በቀለ፣ ጥሩነሽ ዲባባ፣ ራሷ ደራርቱ ቱሉን የመሳሰሉ ትልልቆች አትሌቶች የተገኙበት የውድድር መድረክ ነውና ለጀማሪዎች በጣም ጥሩ ነው። በዚህ ውድድር መድረክ ላይ እንግዲህ በመሳተፍ ራሳችሁ ማሳየት አለባችሁ። ከባህር ማዶ በተለይ ከጎረቤት ሀገር ደግሞ እንደዚሁ የተለያዩ አትሌቶች በዚህ ውድድር መድረክ ላይ በመጋበዝ እንደሚሳተፉ እየተገለጸ ነው የሚገኘው ማለት ነው። ውድድሩ ቀደም ሲል እንደገለጽኩላችሁ ህዳር 7 2018 ነው የሚደረገው። አስፈላጊውን ግን የምዝገባ ሁኔታ አስቀድማችሁ እንደዚሁ እንድታከናውኑ የኢትዮጵያ አትሌቲክስ ፌዴሬሽን እንደዚሁ መልእክቱን አስተላልፏል ማለት ነው። ወደ ሌሎች የሀገር ቤት ስፖርታዊ መረጃዎቻችን ስናልፍ እንደዚሁ ዝውውሮችን እየተመለከትን እንገኛለን። ዛሬ ለታዳጊዎች ቅድሚያ እንሰጣለን። ታዳጊዎች የውል ኮንትራታቸውን በማደስ ላይ ነው የሚገኙት የተለያዩ ክለቦች። ይሄ ደግሞ በጣም አስደሳች ነው። ሁልጊዜም ለታዳጊዎች እግር ኳስ የወጣቶች ነው ይባላልና በእኛ ሀገር ግን ትሬንድ ወይም ደግሞ የሊጉ ክለቦች ላይ የሚሳተፉ ክለቦች ብዙ ጊዜ ነባር ተጫዋቾችን እና አንጋፋዎቹን ነው ብዙ ጊዜ የውል ኮንትራት የሚያድሱትና ታዳጊዎች ላይ መሰራት አለበት ሲባል በብሔራዊ ቡድን ደረጃም ለውጥ እንዲመጣ ከተፈለገ እንደዚህ አይነት የዝውውር ሁኔታዎችንና ታዳጊዎችን ማበረታታት ያስፈልጋል። ስለዚህ እኛም ይህንኑ ሽፋን እንሰጣለን። መቻል እግር ኳስ ክለብ እንደዚሁ በልዩ መታወቂያ ወይም ደግሞ በቢጫ ቲሴራ ከተስፋ ቡድን ያሳደጋቸውን ተጫዋቾች ይፋ አድርጓል። በዚህ መሰረት ቢኒያም ተክሉ 3 ዓመታት የሚያቆየውን የውል ኮንትራት የታዳጊ በመቻል ቤት የውል ኮንትራት መፈራረሙን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ተማም ሀቢብ፣ አንዋር ሐሰን እንደዚሁ ደግሞ ሳሙኤል በላቸው ለሚቀጥሉት 3 ዓመታት በመቻል እግር ኳስ ክለብ ውስጥ ቆይታ እንደሚያደርጉ እነዚህ ታዳጊዎች ተገልጿል ማለት ነው። በሌሎች በኩልም እንደዚሁ ሌሎች ክለቦችም ለታዳጊዎቻቸውን ያስፈረሙበትን ውል ያደሱበትን መረጃዎች ተመልክተናል። ባህር ዳር ከተማም በተመሳሳይ እንደዚሁ በረከት ወርቁ ለ2 ዓመት ይቆያል ተብሏል። ቅዱስ ዮሐንስ ለ1 ዓመት እንደዚሁ ደግሞ ኃይለ ሥላሴ ልጅ ዓለም ለ1 ዓመት የሚያቆየውን የውል ኮንትራት ተፈራርሟል። ሌላ በተጨማሪ ባህር ዳር ከተማዎች ወይም የጣና ሞገዶቹ የውል ኮንትራታቸውን ያደሱ ተጫዋቾችን በተመሳሳይ ይፋ አድርጓል ማለት ነው። የኮቺንግ ስታፍ አባላቶችንም ያጠናከሩበትን እንደዚሁ የውል ኮንትራት መስጠታቸውን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ባህር ዳር ከተማ በዚህ መሰረት መብራቱ ሀብቱን በምክትል አሰልጣኝነት ለ1 ዓመት አስፈርሞታል። ደረጀ መንግስቱን በተመሳሳይ በምክትል አሰልጣኝነት ለ1 ዓመት፣ በለጠ ወዳጆ ግብ ጠባቂ ነው፣ የግብ ጠባቂ አሰልጣኝ ነው። አባይ ባዘዘው የቡድን ኦጌሻ ነው። ሄኖክ ሀብቴ እንደዚሁ ቡድን መሪ ተደርጎ ለጣና ሞገዶቹ የ1 ዓመት የውል ኮንትራት መፈረማቸውን እየተነገረ ነው የሚገኘው ማለት ነው። ጀንበሩ በተመሳሳይ የአካል ብቃት አሰልጣኝ ነው ለባህር ዳር ከተማ።
ይህም ለአንድ አመት የውል ኮንትራቱን እንደዚሁ ያደሰ ተጫዋች ነው ተብሏል ማለት ነው። እነዚህን ተመልክተናል። በባህር ዳር ከተማ እግር ኳስ ክለብ ውስጥ ኢትዮጵያ ቡናም የተለያዩ ታዳጊዎችን ረዘም ላሉ አመታቶች የውል ኮንትራታቸው እንደዚሁ አድሶላቸዋል። ታዳጊዎች ናቸው አብዛኞቹ። ፍቃዱ ታሪኩ ለ6 አመት፣ ቃላሃብ ፈለቀ በተመሳሳይ ለ5 አመት፣ ታምራት ቅባቱ፣ ዮርዳኖስ ሲሳይ፣ ወንድማገኝ መላኩ፣ ሚኪያስ በዳሶ እንደዚሁ እነዚህ ታዳጊዎች ለ5 አመት የውል ኮንትራታቸውን አድሰዋል በኢትዮጵያ ቡና እግር ኳስ ክለብ። ኢትዮጵያ ቡና እግር ኳስ ክለብ በተጨማሪም ይታገዙ ታሪኩን ለ1 አመት የውል ኮንትራት እንደዚሁ እንዲቆይ ውል ያደሰለት ተጫዋች ነው ተብሏል ማለት ነው። ሲዳማ ቡናን ስንመለከት ፍቅረ ኢየሱስ ተክለ ብርሃን ለ2 አመት በሚቆይ የውል ኮንትራት አስፈርሞታል። ብርሃን በቀለም በተመሳሳይ ለ2 አመት። ኢትዮጵያ ቡና ኢትዮጵያ ንግድ ባንክ እግር ኳስ ክለብን ስንመለከት ደግሞ እንደዚሁ የኮቺንግ ስታፍ አባላቶችን ነው አብዛኞቹን ያጠናከረበትን የውል ስምምነት የፈጸመው። ሀብታሙ ኃይለ ሚካኤል ምክትል አሰልጣኝ ነው። ለ2 አመት የሚቆይ የውል ኮንትራት ተፈራርሟል። ጥላሁን ተፈራ እንደዚሁ የግብ ጠባቂ አሰልጣኝ ሆኖ ለ1 አመት የውል ኮንትራቱን በኢትዮጵያ ንግድ ባንክ አድሷል። ወደ ቅዱስ ጊዮርጊስ እግር ኳስ ክለብ ስናመራ ደግሞ ቅዱስ ጊዮርጊስ እግር ኳስ ክለብ የቀድሞ ሌጀንዶቹን አሁን በኮቺንግ ስታፍ አባላት ላይ እያሰለጠኑ የሚገኙትን ባለሙያዎች የውል ኮንትራት አድሷል። ሳምሶን ሙሉጌታ ምክትል አሰልጣኝ ነው። አዳነ ግርማ እንደዚሁ በተመሳሳይ በምክትል አሰልጣኝነት በቅዱስ ጊዮርጊስ እግር ኳስ ክለብ ለቀጣይ 1 አመት ለመቆየት እንደዚሁ የውል ኮንትራታቸውን ተፈራርመዋል ማለት ነው። ዳንኤል ወልደ ማርያም የግብ ጠባቂ አሰልጣኝ እንደዚሁ በተመሳሳይ ለ1 አመት የውል ኮንትራት በቅዱስ ጊዮርጊስ እግር ኳስ ክለብ ውስጥ ፊርማውን ስለማኖሩ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናመራ ይሆናል። ናሁ ቴሌቪዥንን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ እንደ ሁልጊዜ ሁሉ እናመሰግናለን። እንመለሳለን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርት የዕለተ ሐሙስ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተሰናዱ የተለያዩ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። የዓለም ከ20 ዓመት በታች እግር ኳስ ዋንጫ የውድድር መድረክ በቺሊ አስተናጋጅነት መከናወኑን እንደቀጠለ ነው። ወሳኝ ምዕራፍ ላይ ደርሷል። ለዋንጫው ሽሚያ ያለፉ 2 ሀገራቶች ተለይቷል። እንደዚሁም ደግሞ ለደረጃ ማለት ነው ትላንት የተደረጉ የግማሽ ፍጻሜ ጨዋታዎች ነበሩ። በዚህ መሰረት ሞሮኮ አዲስ ታሪክ ጽፋለች። በዚህ የውድድር መድረክ ላይ ሶስተኛዋ አፍሪካዊት ሀገር በመሆን ለዓለም እግር ኳስ ዋንጫ የውድድር መድረክ ከ20 ዓመት በታች ለፍጻሜ የቀረበች ሶስተኛዋ ሀገር ሆና ተመዝግባለች ማለት ነው። ትላንትና እንግዲህ የእግር ኳስ ሀገር ከሚባሉ የአውሮፓ ሀገራቶች መካከል አንዷ ከሆነችውና በወጣት ደግሞ ክህሎቶች ከታጠረችው የፈረንሳይ ብሔራዊ ቡድን ጋር ነበር ጨዋታዋን ያደረገችውና ሞሮኮ ምን ያህል የእግር ኳስ እድገቷ እየፈጠነ እንዳለና ከዓለም ተርታ እየተሰለፈች እንዳለች የሚያሳይ እንቅስቃሴ ነው እየተመለከትነው። ይህንን ጨዋታ መደበኛው 90 ደቂቃ አንዳቻ በሆነ ውጤት ነበር የተጠናቀቀው። እንደዚሁ ኤክስትራ ታይም ተጨምሮ ነበር። በዛውም እንደዚሁ 30 ደቂቃው አንዳቻ በሆነ ውጤት ነበር የተጠናቀቀው። ሁለቱን ክለቦች ወይም ወደ ፍጻሜው የሚያልፈውን ሀገር ለመለየት በተሰጠ የመለያ ምት እንደዚሁ 5-4 በሆነ ውጤት በማሸነፍ ሰሜን አፍሪካዊቷ ሀገር ሞሮኮ ታላቅ ታሪክ የጻፈችበትን ድል ማስመዝገብ ችላለች ማለት ነው። ይህንን ጨዋታ በማሸነፍ ለፍጻሜው አልፋለች። ፈረንሳይ እንግዲህ ትልልቅ ኮከቦች ያሉበት ነው። በተለይ ከአፍሪካ ወደ ፈረንሳይ ዜግነታቸውን የሚለውጡ ተጫዋቾች ያሉባት ናትና
ከዚህ ጋር ተያይዞ እንግዲህ የሞሮኮ ብሔራዊ ቡድን እንቅስቃሴ በምሽቱ ላይ አሁንም ተተኪ እንዳላት ያስመሰከረችበት ውጤት ነው የተመዘገበው ማለት ነው። አርጀንቲና በተመሳሳይ እንደዚሁ ኮሎምቢያን ገጥማ ነበረ። በግማሽ ፍጻሜው 1-0 በሆነ ውጤት በማሸነፍ እሷም በተመሳሳይ ለፍጻሜ መቅረቧን የቻለችበትን ውጤት ማስመዝገብ ችላለች ማለት ነው። ከዚህ ቀደም ሌሎቹ የምዕራብ አፍሪካ ሀገራቶች ናይጄሪያና ጋና ለፍጻሜ ማለፍ ችለው ነበር በዚህ ከ20 ዓመት በታች የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ማለት ነው። አሁን ሶስተኛዋ ሀገር ደግሞ እንደዚሁ ሞሮኮ ሆናለች ማለት ነው። ሞሮኮ ስትነሳ እንግዲህ በዋናው ብሔራዊ ቡድን ከቀናቶች በፊት ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ማለፏን እንዳረጋገጠች እናስታውሳለን። ከዛ ባለፈ ደግሞ በኳታሩ የዓለም እግር ኳስ ዋንጫ የውድድር መድረክም በተመሳሳይ አራተኛ ደረጃን ይዛ ያጠናቀቀችበት ውጤቷን እናስታውሳለን ማለት ነውና መሰረተ ልማቷ በጣም የሚገርም ነው። እኛ በቅርቡ ስቴዲየም እየተከራየናት ነበር የኢትዮጵያ ብሔራዊ ቡድን ጨዋታውን የሚያደርገው ማለት ነው። ሌሎችም የስቴዲየም የካፍና የፊፋን ስታንዳርድ የሚያሟላ ስቴዲየም የሌላቸው ሀገራቶችም ሞሮኮን ተመራጭ ያደርጋሉ እና በየኪሎ ሜትር ርቀቱ በጣም የሚገርሙ ስታንዳርዳቸውን የጠበቁ ስቴዲየሞች እየገነባች ታዳጊዎች ላይ እየሰራች በአውሮፓ ስታንዳርድ ያለች ነች እና በእግር ኳሳቸው ምን ያህል እንደበለጸጉ እየተመለከትን እንገኛለን። አሁን ደግሞ የዓለም እግር ኳስ ዋንጫ የውድድር መድረክን የዋንጫ ክብር ለመጀመሪያ ጊዜ ወደ ኢትዮጵያ ወደ ሞሮኮ ወደ አፍሪካ ምድር ለማምጣት እንግዲህ 90 ደቂቃ ብቻ ይቀራታል። በርግጥ የአርጀንቲና ብሔራዊ ቡድን በዚህ የውድድር መድረክ ላይ 6 ጊዜ የዋንጫ ክብርን በማሳካት ቀዳሚ ነውና ከዚህ ጠንካራ ብሔራዊ ቡድን ጋር ነው ጨዋታቸውን የሚያደርጉት። አርጀንቲናም እንግዲህ በተመሳሳይ በዋናው ብሔራዊ ቡድን የ2022ቱን የኳታር ዓለም እግር ኳስ ዋንጫ የውድድር መድረክ የዋንጫ ክብር ባለቤት እንደነበሩ እናስታውሳለንና አሁንም ደግሞ ታዳጊዎች ላይ እንዲህ አይነት ውጤት እያስመዘገቡ ነው የሚገኙት። የደረጃ ጨዋታው በፈረንሳይና በኮሎምቢያ መካከል ቅዳሜ የሚከናወን ይሆናል። ከዛ ባለፈ ደግሞ የፍጻሜው ጨዋታ የፊታችን ሰኞ ሌሊት ላይ ይከናወናል። በአፍሪካዊቷ ሀገር ሞሮኮና በደቡብ አሜሪካ ሀገሯ አርጀንቲና መካከል የሚደረገው ጨዋታ እንደዚሁ ተጠባቂ ነው ማለት ነው። ወደ ሌሎች መረጃዎቻችን እናልፋለን። በቀጥታ ወደ አውሮፓ ስናቀና ደግሞ 2025-26 የውድድር ዘመን የሴቶች የአውሮፓ ቻምፒየንስ ሊግ የውድድር መድረክ ሁለተኛ የሊግ ፌስ ጨዋታ እንደዚሁ ትላንትና ምሽት ተከናውኗል። ዛሬም የሚጠበቁ ጨዋታዎች አሉ። ትላንት የተደረጉ ጨዋታዎችን ስንመለከት እንደዚሁ ሊዮን ከፖልቴን ጋር ያደረጉትን ጨዋታ የፈረንሳዩ ክለብ ሊዮን 3-0 በሆነ ውጤት አሸንፏል። ባርሴሎና ወደ ጣሊያን አምርቶ እንደዚሁ 4-0 በሆነ ውጤት ሮማን አሸንፎ በድል ተመልሷል። የእንግሊዙ ክለብ ቼልሲ እንደዚሁ ከፓሪስ ኤፍሲ ጋር ያደረገውን ጨዋታ 4-0 በሆነ ውጤት በማሸነፍ በድል ተመልሷል ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ። ዛሬ የስፔኑ ክለብ አትሌቲኮ ማድሪድ እንደዚሁ ከማንቸስተር ዩናይትድ ጋር ጨዋታቸውን የሚያከናውኑ ይሆናል። የፖርቹጋሉ ክለብ ቤኒፊካ ከሰሜን ለንደኑ ክለብ ከእንግሊዙ ክለብ አርሰናል ጋር ጨዋታቸውን ያደርጋሉ። የወቅቱ የሻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብር እንደሆኑ ይታወቃሉ እንስቶቹ መድፈኞች ማለት ነውና ዛሬ እንግዲህ ከቤኒፊካ ጋር ጨዋታቸውን ያደርጋሉ። በመጀመሪያው የጨዋታ ላይ እንደምናስታውሰው ሽንፈት አጋጥሟቸው ነበር። አሁን እንግዲህ ወደ ድል ለመመለስ ዛሬ እንስቶቹ መድፈኞች ጨዋታቸውን ያደርጋሉ። ይህ ጨዋታ ምሽት 4 ሰዓት ላይ ነው የሚደረገው። ሌላኛው በጀርመኑ ክለብ ባየር ሙኒክ እና በጣሊያኑ ክለብ ዩቬንቱስ መካከልም የሚደረገው ጨዋታ አለ። ፒኤስጂ እንደዚሁ በሜዳው የስፔኑንና በወንዶች ደግሞ ትልቅ ክብር ያለውን ሪያል ማድሪድን የሚያስተናግድ ይሆናል። እነዚህ በኩል ተመሳሳይ ጊዜ ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች ናቸው ማለት ነው። እስካሁን ድረስ 2 ጨዋታዎች ተደርገዋል መድረኩ ላይ ማለት ነው። የስፔኑ ክለብ ባርሴሎና 6 ነጥብ ይዞ በቀዳሚነት በጎል ክፍያ ተከታዮቹን በመብለጥ አንደኛ ደረጃ ላይ ተቀምጧል። ሌላኛው የጀርመኑ ክለብ ኦልቭስበርግ በተመሳሳይ 6 ነጥብ አለው። ሊዮንም እንደዚሁ የመድረኩ ገናና ክለብ እንደሆነ ይታወቃል። በርካታ ጊዜ ወደ 8 ጊዜ የመድረኩን የዋንጫ ክብር በማንሳት ማለት ነው። ተመሳሳይ 6 ነጥብ ይዞ 3ኛ ደረጃ ላይ ተቀምጧል። ቼልሲ 4ኛ ደረጃ ላይ ይገኛል በ4 ነጥቦች። የመጀመሪያ ጨዋታውን በአቻ ውጤት ማጠናቀቁ ይታወሳል። ትላንት ምሽት ደግሞ 4-0 በሆነ ውጤት ተጋጣሚውን እንደዚሁ ፓሪስ ኤፍሲ ማሸነፉ የሚታወስ ነውና 4ኛ ደረጃ ላይ ይገኛል ማለት ነው። 18 ክለቦች ናቸው በሊግ ፌስ ስታይል እንደዚሁ ፎርማት እየተጫወቱ የሚገኙት ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን የምናመራ ነው የሚሆነው። አሁንም አብራችሁ ነው።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን ወሳኝ ምዕራፍ ላይና የመጨረሻው ምዕራፍ ላይ ደርሰናል። አብራችሁን ሆኑ። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ የምናደርስ ነው የሚሆነው። የእንግሊዙን ክለብ ቼልሲን የተመለከተውን መረጃችንን ቀዳሚ እናደርጋለን። እንግዲህ አሰልጣኝ ኤንዞ ማሬስካ በኤፍኤው ቅጣት እንደተላለፈባቸው እየተገለጸ ይገኛል። የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ ከዚህ ቀደም በተወዳጁ እንግሊዝ ፕሪሚየር ሊግ 7ኛ ሳምንት መርሃ ግብር ላይ በወሳኙ ጨዋታ ሊቨርፑልን 2-1 በሆነ ውጤት በረቱበት እንቅስቃሴ እንግዲህ ለተቃራኒ ወይም ደግሞ ለተጋጣሚ ክለብ አመራሮች ጥሩ ምላሽ አልሰጡም፣ ጥሩ እይታ አልነበራቸውም በሚል እንደዚሁ የ$8000 እና የአንድ ጨዋታ ቅጣት እንደተላለፈባቸው እየተገለጸ ነው የሚገኘው። በቀጣይ እንግዲህ ቼልሲ በሚያደርገው ጨዋታ ላይ ቴክኒካል ኤሪያው ላይ ሆነው አሰልጣኝ ኤንዞ ማሬስካ ሰማያዊዎቹን የማይመሩ እንደሆነ ኤፍኤው እንደዚሁ ይፋ አድርጓል ተብሏል ማለት ነው። ወደ ሌላው መረጃችን ስናልፍ አርሰናልን የተመለከተ መረጃ እናስከትላለን ማለት ነው። መድፈኞቹ ቪክቶር ቫልዴፔሰን የተባለውን የሪያል ማድሪዱን ተስፈኛ ተጫዋች ለማስፈረም እንደዚሁ እንቅስቃሴ እያደረጉ እንዳሉ እየተገለጸ ነው የሚገኘው። ተጫዋቹ ስፔናዊ ተጫዋች ነው፣ የሴንተር ባክ ነው ተብሏል። እንደዚሁም ደግሞ በቀኝ የተመላላሽ የተከላካይ ስፍራ ላይም እንደዚሁ እንደሚጫወትና ትልቅ ተስፋ የተጣለበት ተጫዋች እንደሆነ እየተገለጸ ነው የሚገኘው። በሪያል ማድሪድ ቤት ዘለግ ላሉ ዓመታቶች የሚያቆየው የውል ኮንትራት እንዳለ እየተገለጸ ይገኛል። መድፈኞቹ ግን አሁን ላይ ያማተሩ ከሚገኙቸው ተጫዋቾች መካከል አንደኛው ይሄ ተስፈኛ ተጫዋች ነው ተብሏል። አሁን በስፔን ካሲያ እየተጫወተ ነው የሚገኘው። እንግዲህ አሁን እንደምንመለከተው የአርሰናል አካዳሚ ራሱ የተለያዩ ተጫዋቾችን እያወጣ ወደ ሌላ ክለቦችም በመሸጥ ላይ እንደሚገኝ እየተገለጸ ይገኛል። በተለይ የቀድሞ የአርሰናል የተከላካይ ስፍራ ተጫዋች ሜተር ሳከር ከመጣና ይህንን የታዳጊ ቡድን ከያዘና እየመራ ካለበት ጊዜ ጀምሮ እንግዲህ አካዳሚው የተለያዩ ተጫዋቾችን በማፍራት ውጤታማ የሆነ ነው የሚገኘው እየተባለ ይገኛል። ከዚህ ቀደም ወደ ማንቸስተር ዩናይትድ ያመሩ ወጣት ተጫዋቾች እንዳሉ ይታወቃል። አይደን ኤቨንን እና ቺዶ ኦዌይ ማርቲንን ማንሳት እንችላለን። ከዛ ባለፈ ደግሞ ወደ ዋናው ቡድን ያደጉትን እንደዚሁና በአርሰናል ቤት አሁን ዘለግ ላሉ ዓመታቶች የውል ኮንትራታቸውን የተፈራረሙ ተጫዋቾችንም ማስተዋወስ እንችላለን። እንደነ ኤታን ንዋኔሪ፣ ሉዊስ ስኬሊን ማንሳት እንችላለን። ቡካዮ ሳካን የመሳሰሉ። በእርግጥ የቡካዮ ሳካ ዘለግ ያለ ወይም ደግሞ ቆየት ያለ እድገት እንደሆነ ይታወቃል ማለት ነውና አሁን ደግሞ ይህንን ቪክቶር ቫልዴፔሳን ለማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው። እንደነ ማክስ ዶማንን ማንሳት እንችላለን። ሪያል ማድሪድ ደግሞ በተቃራኒው ማክስ ዶማንን እየፈለገው እንዳለ ከዚህ በፊት በነበረን መረጃ ወደ እናንተ ስናደርስ እንደዚሁ እናስታውሳለን ማለት ነውና የሪያል ማድሪዱን ተስፈኛ ተጫዋች ይህንን ተጫዋች የ18 ዓመቱን ቪክቶር ቫልዴፔሳንን ለማስፈረም እንደዚሁ መድፈኞቹ እያማተሩ እንዳለና እንቅስቃሴ እንደጀመሩ እየተገለጸ ነው የሚገኘው። ይሳካላቸዋል፣ ወደፊት የምንመለከተው ይሆናል። ሌሎች አጫጭር ስፖርታዊ መረጃዎችን ስንመለከት 216ኛው የላንክሻየር ደርቢን በተመለከተ አንዳንድ መረጃዎች እየወጡ ይገኛሉ። በሁለቱም ቡድኖች በተለይ በሊቨርፑልና በማንቸስተር ዩናይትድ በኩል ያሉ ጉዳት ላይ ያሉ ተጫዋቾች የጨዋታውን ልዩነት ምናልባት ሊያመጡ ይችላሉ ተብሎ ነው እየተገለጸ የሚገኘው። ሊቨርፑል 3 ተከታታይ ጨዋታዎችን ባልተለመደ ሁኔታ በዚህ ዓመት መሸነፉን እናስታውሳለን። በጋላታሳራይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንደዚሁም በክሪስታል ፓላስ በሊጉና በቼልሲ የተሸነፈበትን ውጤት እናስታውሳለን። አሁን ደግሞ
ከሀገራት ጨዋታዎች መልስ ደግሞ ወደ ከባዱ የላንክሻየር ደርቢ ፍልሚያ ነው የሚጓዘውና በዚህ ጨዋታ ላይ ግልጋሎት የማይሰጡ የቀዮቹ ተጫዋቾች እንደዚሁ ይፋ ሆነዋል። አሊሰን ቤከር አስቀድሞም ጉዳት ላይ እንዳለ ይታወቃል። ይሄ ግብ ጠባቂ ከዛ ባለፈ ኢብራሂማ ኮናቴም እንደዚሁ ለፈረንሳይ ብሔራዊ ቡድን ጥሪ ቀርቦለት በነበረበት እንቅስቃሴ በጉዳት ምክንያት ካምፑን ጥሎ እስከ መውጣት የደረሰበት አጋጣሚ እየተገለጸ ነው የሚገኘው ማለት ነው። ይህም ተጫዋች በዚህ የላንክሻየር ደርቢ ላይ ላይኖር እንደሚችል ተነግሯል። ሌላኛው ኔዘርላንዳዊው እንደዚሁ የተከላካይ አማካኝ ስፍራ ተጫዋች የሆነው ግራቨንበርች ነው። ራያን ግራቨንበርች በጣም አስገራሚ የ6 ቁጥር ተጫዋች እንደሆነ ይታወቃል። በዚህ ጨዋታ ላይ ያለመኖሩ ምናልባት ሌላ ተከታታይ ሽንፈት እንዳያስተናግድ ሊቨርፑል ስጋት ላይ ጥሏቸዋል ማለት ነው። በማንቸስተር ዩናይትድ በኩል እንደዚሁ ኑሳይር ማዝራዊ ከጉዳቱ አገግሞ ደግሞ ዝግጁ መሆኑ የበለጠ ለማንቸስተር ዩናይትዶች መነቃቃትን ይፈጥርላቸዋል ተብሎ መረጃዎች እየወጡ ነው የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ለሐሙስ ጥቅምት 6 2018 ዓመተ ምህረት ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ ቆይታ አድርጌያለሁ። የካሜራ ባለሙያዎቻችን ኦብሳ ሱራና ዮናስ ወልዳዋሪያ ከኛ ጋር ቆይታ አድርገዋል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በእያላችሁበት መልካም ጊዜ ይሁንላችሁ።